ሰላም ሰላም ውድና የተከበራችሁ የኔ ውድ ፋሚሊዎች እንዴት ናችሁልኝ? እንደምን ቆያችሁልኝ? እኔ ያለው ደህና ነኝ፣ ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና ለሁላችሁ ይድረስልኝ እያልኩ ዛሬም በአዲስና ደስ በሚል ቪዲዮ ተመልሼ መጥቻለሁ ማለት ነው። ሁላችሁም ደስታችሁንና ሃይሚ በመመለሷ ሃይሚ በማየታችሁ ሃይሚ እዚህ ጋር ተረጋግታ በመምጣቷ ደስ ያላችሁ ሰዎች ኮሜንት ስር ደስታችሁን ግለጹልኝ ማለት ነው። ያው የየሰው የደስታ አገላለጽ ይለያያል። አንዳንዱ እልል ይችላል፣ አንዳንዱ ደስ ብሎኛል ይችላል፣ አንዳንዱ ቃላት ሊያጣና ዝም ሊል ይችላል። ግን በቻልነው አቅም ሁላችንም ደስታችንን ብንገልጽ ደስ ይለኛል። ይህን ቪዲዮ እስከ መጨረሻ ማየታችሁን፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ ሳታደርጉ ይህን ቪዲዮ የምትከታተሉ ሰዎች ካላችሁ ከእናንተ ምንም የሚጎል ነገር የለምና ሰብስክራይብ ያደረጋችሁ በዛውም ደስታችሁን እየገለጻችሁ አሳውቁ ማለት ነው። ይህንን ነገር ሲያይ ብሩኬ ከኛ እኩል እያለ እንደሚሆን ምንም ጥርጥር የለኝም። ምክንያቱም አያውቅም፣ እንደምትመጣም አያውቅም። በቃ ጀስት ነገሩን ለመፍታት እንደመጣችና አሁን ስትመጣ እንደ በፊቱ ጭቅጭቅና እንደ በፊቱ ንትርክ እንደማትፈልግ በቃ ህይወታቸውን በሰላምና በፍቅር መኖር እንደምትፈልግ ተናግራለች ማለት ነው። ያን ነገርም ብሩኬን ያስደስተዋል። ብሩኬን በቃ የልቡን ያደርስለታል ብዬ አስባለሁ። እናንተም ብሩኬ የሚሰማውንንም በዛው ኮመንት ላይ ማሳወቃችሁን እንዳትረሱ። ብሩኬ በምን አይነት መንገድ ደስታውን ይገልጻል የሚለውን እስኪ እናንተ ኮመንት ላይ ያሳውቁኝ። እኔ እየሳልኩት ስለሆነ የሳልኩት ነገር መናገር አልችልም። ግን ብሩኬ እኔ እንጃ ከሶፋ ከሆነ ነገር እየዘለለ የሚገልጽ ይመስለኛል ደስታውን። ከኛ ኩድ የሱ እንደሚበጠበጠው አልጠራጠርም። እንግዲህ ኤፊ፣ ፍፄ፣ ናቲ እና ቦስ ተገኝተው ቅዱስ ተገኝተውላችሁ ሃይሚና አስመጥተው ሃይሚና አውርተው ሃይሚና አረጋግተው ለብሩኬ ለመስጠት ሞክረዋል። ግን ደግሞ እኔ አሁን ከጠራኋቸው 4 ሰዎች ፍፄን ታስወጡልኝና ሶስቱን እንደውም ናቲንም ታስወጡታላችሁ። ኤፊ ግን በይበልጥ ኤፊ ያው ቅዱስ ብዙም ቤታችሁ ስለማያዘውትር በይበልጥ ኤፊ አንተም ወደ ሁለቱም ትቀርባለህ፣ ለሃይሚም ለብሩክም ትቀርባለህ። ሃይሚ ሁላ ዝምድና ሳይኖራቸው አይቀርም ከሃይሚ ጋር ሁላ ማለት ነውና ለሁለቱም የምትቀርብ ሰው እንደመሆን መጠን እንደዚህ ባጠፋ ጉዳዩ ሲጀመር ብትኖር ማረጋጋት የምትችል ይመስለኛል። ምክንያቱም ሁለቱንም በኩል አይን የምታየው፣ ሁለቱንም እንደ ጓደኛ፣ ሃይሚን እንደ እህት፣ ብሩኬን እንደ ወንድም የምታይ ሰው ስለሆንክ በጊዜ ብትገኝልንና የሆነ እንደዚህ የመፍትሄ ሀሳብ ብታመጣልን ደስ ይለን ነበር። ሁሉም ሰው ለእንደዚህ በቃ ፋይናሊ ከሚገናኝ ኖርማል ችግሩ የጀመረ ጊዜ ቢገኝ። አሁን የጠራቸው እኔ ፍፄን መሰለኝ የማያካትተው ናቴ አንድ ቀን ለመለመን ሞክሯል። ከዛ በኋላ እኔ እንጃ ምክሪያ ስላልሰራ ይቅርብኝ አይነት ነገር ይሁን ምን ይሁን አላውቅም፣ ግን ወጥቶበታል ከጉዳዩ። ሌሎቻችሁ ናቲንም ጨምሮ ሁላችሁ መከራው ችግሩ በበዛ ሰዓት ሁላችሁም መገኘት አለባችሁ። እዛ ጋር ማረጋጋት ማስታረቅ ካለባችሁ ሃይሚን እንደዚህ ቤት ወስዳችሁ አረጋግታችሁ እንድትረጋጋ አድርጋችሁ አውርታችሁ ምናምን አሳምናችሁ ብሩኬን ደግሞ እዛ ጋር አናግራችሁ ማስታረቅ ትችላላችሁ ማለት ነው። ይሄ ቀላል ነገር ነው። ጀማ ካለ ያ ጀማ የማይሰማበት ምንም ምክንያት የለም። 4-5 ሆናችሁ እንትን ብላችሁ እናንተን ረግጦ የሚሄድ ማንም የለም። ምክንያቱም አንዳችሁን እንትን ቢለ ከአንዳችሁ ጋር ፍሪ ሆኑ የሚያወራት ቢችልና አንዳችሁን መፍራቱ አይቀርም አንድ ሰው እና ናቲንም በማክበር ያው ኤፊንም በማክበር ፍፄ ደግሞ በጣም ስለተላመደ ግልጽ በመናገር ፍፄ ብቆይም እዚህ ነገሩ ስለማይሰራ ሊሄድ አይነት ነገር እየተባለ መቆየታቸው አይቀርም ማለት ነው። ግን ሃይሚሻ ውጪ ወጣሽም ሀገር ውስጥም ተቀምጠሽም ቢሆን የትም ቦታ የትም ያለም ዳርቻ ደርሰሽ መተሽ ቢሆንም ይህ መፍትሄ ሀሳብ እንዳልሆነና ማድረግ እንደሌለብሽ በጣም ብዙ ኦዲየንስን ብዙ ሰውን አካባቢ ላይ ያለ ሰውን ብሩኬን ራሱ ባለጉዳዩን ጓደኞቻችሁን እንደምታስጨንቂ ማወቅ አለብሽ ሃይሚሻ። ስለዚህ ማንኛውም ነገር ቢፈጠር እንደዚህ ሩቅ ሀገር ከመሄድ የማታውቂው ሀገር ከመሄድ የማታውቂው ከተማ ከመሄድ እናትሽ ቤት መተሽ ብትቀመጪ ጋሽዬ ጋር ብትቀመጪ እፎይ ብታርፊ የተሻለ ነው ብዬ አስባለሁ። ከዚህ በኋላ ችግር አይመጣም ተብሎ ሙሉ አትተማመኑ። የሰው ልጅ እናጠፋለን። የሰው ልጅ ሳያጠፋ የሚኖር ማንኛውም ሰው የለም። የሰው ፍጹም የለውም። ጥፋት ይጠፋብናል፣ ይቅርታ እንባላለን። ለዛ ነገር ሬዲ መሆን አለባችሁ። ራሳችሁ ማሳመን አለባችሁ። እንትናም የኤፊም እያለ ነበር ይሄ ግልህኝነታችሁ ገደል ይከታችኋል።
እልህኝነታችሁ ቤታችሁን ያፈርሰዋል። እልህኝነታችሁ በጣም ብዙ ነገር ያበላሽባችኋል። አንዳችሁ ተሸናፊ ግድ ነው። እኔ 25 ይሄንን አባባል ተጠቅሜዋለሁ በብሩክና በሃይሚ ምክንያት። አንድ አባትና ልጅ ነበሩና አባዬ ላገባ ነው ይላል ልጅየው። ከዛ አባትየው የምርህን ነው? እሺ በል ይቅርታ በለኝ አለው። እንዴ አባዬ ምን አረኩ? ላገባ ስለሆነ ምን አስቀየምኩ? ለምንድነው ይቅርታ የምጠይቀው? ምን አጠፋዋለሁ? ልጄ ዝም ብለህ ይቅርታ በለኝ አለው። እኔ አባዬ ጥፋቴን ሳላውቅ እንዴት ይቅርታ እላለሁ? ላላጠፋሁት ጥፋት እኔ እስከማውቀው ምንም አላስቀየምኩም አንተ ይለው። ለሶስተኛ ጊዜ አባት ዝም ብለህ ይቅርታ በለኝ ይለዋል። ልጅየው እሺ አባዬ እኔ ጥፋቴን ባላቅ ምን እንዳጠፋው ምን እንደበደልኩም ባላቅ ምን እንዳስቀየምኩ ባላቅ ይቅርታ ይለዋል። አየህ ልጄ ትዳር ውስጥ አጠፋህም አላጠፋህም ይቅርታ መልመድ አለብህ። ባጠፋኸውም ባላጠፋኸውም ነገር ይቅርታ መጠየቅ ግዴታ ነው ይለዋል። እንደዚህ ነው ብሩክና ሃይሚ ሁለታችሁ እልህኛ ስትሆኑ እንደዚህ አይመጣም። አንዳችሁ ይቅርታ ጠያቂ፣ አንዳችሁ የተረጋጋ፣ አንዳችሁ ታጋሽ መሆን አለባችሁ። አንዳችሁ እሳት ስትሆኑ አንዳችሁ ውሃ። በቃ እንደዚህ ነው መሆን ያለባችሁ። ትዳር ውስጥ መረጋጋት፣ ህይወት ውስጥ መረጋጋትና ማስተዋል ይጠይቃል። እናንተ ባለማስተዋል ብዙ እርምጃ ትራምዳላችሁ። ያንን ሰው ምን አይነት ጉዳት ያመጣበታል፣ ምን አይነት እንትን ውስጥ ችግር ውስጥ ይከተዋል፣ ምን አይነት ስነ ልቦናዊ ጉዳት ያደርስበታል የሚለውን አታገናዝም። በቃ ያ ሰው እንዳስደስት ነው እንደዚህ ለጊዜው ቢከፋ ነው ምናምን ብላችሁ የምታደርጉት ነገር በጣም ህይወታችሁ ምን እያስመሰለው እንደሆነ አይታችኋል። ስለዚህ ከዚህ በኋላ ጭቅጭቅ አልፈልግም ብላለች ሃይሚ። አንቺም ግን ከዚህ በኋላ የፈለግሽበት እየሄድሽ መምጣት የለብሽም። ሃይሚሻ ማታቂያ ቅር አንድ ነገር ብትሆኝ የሆነ ነገር ብትሆኝ እኔ ስላስቀየምኳት ነው ሄዳ እንደዚህ ሆነችው ማለቱ አይቀርም። እኔ ስላስከፋት ነው እንደዚህ ሆነችው የምታለቅሰው እኔ ስላረኳት ነው ብሎ ነው ብሩኬ በጣም እንትን እያለ ያለው እየከፋ ያለው ብቻውን ድብርት ውስጥ ቤት ውስጥ ቁጭ ብሎ ዘግቶ ቁጭ አለው። ከጎኑ እኮ ማንም የለም። ሁሉም አንቺን ሊያረጋጋ ነው እየሞከረ ያለው። እሱ ስቃይ ማን አየ? አንዳንዶቻችሁ ትናንት ላይ ኮመንት ለጋሽዬ ነገረው እያላችሁ ነበር። እኔ እሙሽ ያለችኝን ነግሬያችኋለሁ አይደል? እሙሽ ያለችው ትልልቅ ሰዎች ናቸው። ብዙ ችግሮችን ሶልቭ አድርገዋል፣ በራሳቸው ፈተዋል። ስለዚህ ይህንንም ችግር መፍታት አያቅታቸው ነው። እዛው ይፍቱ፣ እንደ ትልቅ ሰው ያወሩ። እስከ መቼ እሙሽ ታስታርቀኛለች የተባለ ጥፋት፣ ጋሽዬ ያስታርቀናል የተባለ ጥፋት እስከ መቼ ተብሎ እሙሽ አላደረገውም ብላለች። ለዛ ጋሽዬ መንገድ ፈቃደኛ አይደለሁም፣ ፍላጎት አልነበረኝ። ለጋሽዬ በነገሩ ነገሩ እንደሚል አውቃለሁ። ግን ደግሞ እስከ መቼ በሽማግሌ ራሳቸው ትልልቅ ሰዎች ናቸው። ትዳር ውስጥ ለመግባት እየተንደረደሩ ያሉ ሰዎች ናቸው። 4 ልጆች ለመውለድ እያሰቡ እያቀዱ ያሉ ሰዎች ናቸው። ችግሮቻቸውን ተቀምጠው እንደ ትልቅ ሰው ማውራት መልመድ ያለባቸው። ይሄ ተደባብቆ የሆነ ሰው መጥቶ ማስታረቅ ምናምን እንደዚህ አይሰራም። አንዳንዴ ሶስተኛ ወገን አያስፈልግም የሚባለው ለዚህ እኮ ነው። ችግር መፍታት ስትለምዱ ነው ሶስተኛ ወገን ግን የሚጠፋላችሁ። እናንተ ግን በራሳችሁ ችግር ከማባባስ ውጭ ችግር ስለማትፈቱ ሶስተኛ ሰው ያስፈልጋችኋል። አሁን ግን መብሰል አለባችሁ ነው። መብሰል ግዴታ ነው። እኔ በጣም ብዙ ሰው እንትን ሲል አይቻለሁ። በራሱ መፍታት አቅቶት ህይወቱ ወዳልሆነ መስመር ሲገባ በሶስተኛ ወገን ማለት ነው። ሶስተኛ ወገን አለያየቷቸው ሲያስቀራቸው አይቻለሁ። እኔ ሀሰን በይፋ መጥተ ይቅርታ መጠየቅ አለብህ። ለሁለቱ ባለማገናዘብ ባለማስተዋል ሁለቱ በማራራቅህና እንደዚህ ችግር ውስጥ በመምተት ይቅርታ ልጠይቅ ይገባል። በጥፊ እስከ መምታት የደረሰው ሃይሚን ስሜታዊ ያረጋትና እኔ እስከ መቼ ተንቄና ተመትቼ እኖራለሁ ብላ እንድትወስን ያደርጋል። አንተ አግሬሲቭ ሆነ እዛ ፓስፖርቷን ማውጣት አለባት ምናምን ከቤት መውጣት አለባት። አንተ እንደውም እኔና እሷ ነው የምንኖርበት ብለህ ምናምን ስላነሳሳሃት ነው። ገባ? ስሜታዊ ሆነ ብሩኬ። ስለዚህ መፍታት ያለባቸውን መፍታት መልመድ አለባቸው። ትልልቅ ሰው መሆን አለባቸው። ብስል መሆን አለባቸው። ሁለቱ መብሰል አለባቸው። ገባ? ስለዚህ ሀሰን ይቅርታ እግራቸውም ስለወድቀ ይቅርታ በላቸው። ሃይሚን እንኳን ብዙ ባትጠይቃትም ችግር የለም። ብሩኬን ግን በደንብ መጠየቅ አለበት። ሃይሚንም ወዳልሆነ መንገድ ስለገፋፋት ወዳልሆነ ውሳኔ እንድትወስን ስላረካት ይቅርታ ጠይቀታለህ። ብሩኬም እንደዛው ልበቀናዎች ልበሩሩዎች ናቸውና ሁለቱም ይቅርታ እንደሚያደርጉልን ሙሉ ለሙሉ እርግጠኛ ነህ አንተ ራሱ አይደለኔ። ስለዚህ አንዳንድ ነገሮችን ማስተዋል መጀመር አለብህ ሀሰን። የሆነ በስሜቱ ብለህ መነሳት የለብህም። ይህ በጉልበት ብቻ እያሰብህ የሆነ በጸብ በብጥብጥ የሆነ ነገር ይፈታል ብለህ ማሰብ የለብህም።
ብሩክና ሀይሚ ማድረግ ያለባችሁ በቃ ራሳችሁ ቁጭ ብላችሁ የማውራት ልምዱን ማካበት አለባችሁ። ራስን መጉዳት ብቸኝነት ምናምን ሁሌ እስከ መቼ? ሀይሚ ማበሳሰል፣ ማሰማመጥ፣ ይቅርታ እንደጠይቅ እንትን ማለት ነው እንጂ ዝም ብለህ ተስፋ ቆርጠ መቀመጥ የለብህም። ብሩኬ ሀይሚ በመመለሷ እነ ኤፊ ምናምን ተሰብስበው እሷን ለማውራት ስለሞከሩና ውሳኔ በቃ ቃል ገብተው ስላስመጧት ደስ ብሎኛል። ውጭ ወታ ነበር አልወጣችም፣ እዛው ሌላ ጉዳይ ነው። እዛ ሌላ የሚፈታ ጉዳይ ነው። እሱ ተውት፣ ችግር የለም። የትም ሆነ እዛ ቦሌ ውስጥ መኝታ ይዛ ትደርስ፣ ችግር የለም። ስለዚህ እነ ፍፄ ሁላ ሀሰን ችግሮቻችሁ ሁለታችሁ መፍታት አለባችሁ። ግን ሁላችሁም ተሰብስባችሁ አንድ ሆናችሁ የሁለቱን አንድነት መመለስ እንጂ እናንተ ከጀርባ ሁለታችሁ ቢፍ ውስጥ ገብታችሁ ጸብ ውስጥ ገብታችሁ ልጆቹን ወዳልሆነ መንገድ መምራት የለባችሁ። ለሌላ ጊዜ እንደዛ መደረግ የለበትም። በፍጹም መሆን የለበትም። በቃ ችግርን እንዲፈታ እንጂ እናንተ ችግርን ማባባስ ጥሩ አይደለም። ችግር እንዲፈታ መፍትሄ ትሆናላችሁ። ሁለታችሁ አንድ ላይ ግንብ ሆናችሁ ቆማችሁ አንዳቸው ሲያጠፉ እየሄዳችሁ እየወቀሳችሁ፣ ሀይሚ ስታጠፋ ሄዳችሁ እየወቀሳችሁ ልክ አይደለሽም እንደዚህ ማድረግ አለብሽ እያላችሁ፣ ብሩኬ ሲያጠፋ ሄዳችሁ እንዲህ እያላችሁ ብቻቸውን እንዲያወሩ መድረክ እየከፈታችሁላቸው ስላለመዱት ብሩክና ሀይሚ መድረክ እየከፈታችሁ ሀይሚንም ብሩኬንም አንድ ቦታ ሁለቱንም ጠሩና አገናኝታችሁ እናንተ ቁጭ ብላችሁ ካከበራችሁን ቁጭ ብላችሁ አውሩ፣ ወይ ጓደኝነታችንን ይቅር ብላችሁ አስጠንቅቃችሁ ነግራችኋቸው እናንተ ለቃችሁ ቤት። ከዛ ጋር የማይፈታ ነገር የለም። ፊት ለፊት ተወርቶ ችግር እኮ አንዳንዴ ሀይሚ እየደረሰባት ያለ በደል ስትናገር፣ ብሩኬ እየደረሰበት ያለውን ነገር እየተናገረ አንድ ሰውን ይቅርታ ላይ ጠይቅ አይችልም። ጥፋት ላይ ያምን አይችልም። በተረጋጋ መንፈስ ቁጭ ብለን ካወራን ምንም ነገር ይስተካከላል። ምንም ነገር ቤተሰብ ምንም ነገር። ስለዚህ